በኋላ መለያየታቸውን አሳውቀውናል። መለያየታቸውም ለነሱ ምንም እንዳልመሰላቸውና ወንድም ሴትም ፈታ ነው የምታደርገኝ የምትናገራቸው ንግግሮች። ኦ ማይ ጋድ ሃይሚና ብሩኬማ ትናንትና ትሆናለች። ሃይሚ ደግሞ የሆነ ነገር ሆነች ሲባል እሱ ደግሞ ተከታታይ ነው የሚሆኑት ነገር። እኔ ምን እንደማረጋቸው ራሱ ግራ ነው የሚገርም። ሃይማኖት ታደሰ እህት እንደምታዩት ሀሳብ አስተያየቷን እየገለጸች ነው። ምክንያቱም ሃይሚ ያለችበት ሁኔታ የብሩሽና የሃይሚ ግጭት የሚነሳው በአንድ ጊዜ ነው። ምን እንደማረግ አላውቅም እያለች እንግዲህ ሀሳብ አስተያየቷን ከእህቷ ጋር እየተመካከረች ነው። እንዲሁም ደግሞ የማዳም ቅመሞች አረ ቦራው አልተቻለም፣ እኛ ባፋችን ያመጣ ነው ልጅ ይመለስልን እያሉ ድምጻ እያሰሙ እንዲሁም ደግሞ ሌላ አንድ የሆነ ጎተራ የመሰለ ወንድ ሃይሚን እንድታገኘው ሜንሽን እያደረጉ ይገኛሉ። የሃይማኖት በጎች ማለት ነው ቤተሰቦች። ለምሳሌ በነገራችን ላይ በግ ማለት የአብርሃም በግ ነው። እሺ መታደል ነው። ላም ማለት ላም እንዴ ላም ማለት እኮ የዓለም ወተት የምትሰጥ ላም ነች። እና እኛ የብሩክ ላሞች ነን። የሃይሚ በጎች ደግሞ ሜንሽን እያደረጉ ነው የሆነ ልጅ ማለት ነው ወደ ሃይሚ ህይወት እንዲመጣ ወንድ በቀያየር አይደለም ቤተሰብ። ለማንኛውም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ እንደምናየው ሃይሚና ብሩኬ በጣም ብሽሽቅ ላይ ነው ያሉት። ሊንዳና ብሩኬ እንግዲህ እያቀለጡት ነው። ያው እንግዲህ እናብሽቅ እንቀናና ከተባለ እንዋጋ በለው ነው የያዙት። እንግዲህ ኦዲየንሱም ደግሞ ብሩክ ምንም ጥፋት እንደሌለበት ወደ ብሩክ መመለስ እንዳለባት ሃይሚ አብሯት ያለው ልጅ ሳይቀር ያው እየመሰከረ ነው። ምክንያቱም እያያቸው ቆሞ በሚያወሩት ሰዓት ወንድ ልጅ ምንም ቢሆን ወንድና ወንድ ይረዳዳል። ታውቃላችሁ፣ ሴትና ሴት ነው መረዳዳት የሚያቅተው። ሰው እንደምንም ብሎ ቅዱስ ወደሱ ህይወት እንድትመለስ ነው እያደረጋት ያለ ነው። እኔ ክወናው ላይ ሳየው እንጂ ሃይሚ እንደምትፈልገው አይነት እየሰራላት አይደለም። በዛ ላይ ደግሞ ቅዱስን አትሳደቢ ወንድሜ ነው እኔ አከብርሽ ነበር ምናምን የምትሉ ሰዎች ያው ሚዲያ ላይ እስከመጣ ድረስ ግዴታው ነው መነገር ያለበት ነገር ይነገራል። በዚህ በኩል ቀር እንዳይላችሁ ምንም ማለት አይቻልም። ምክንያቱም መስራት ካለበት እሷ እንዲከውንላት የፈለገችውን ነገር እየከወነላት አይደለም። ስለዚህ መከወን አለበት ብዬ አስባለሁ። ሲቀጥል ደግሞ ያው ወንድና ወንድ ስሜታቸውን ስለሚናበቡ ሜቢ እሱ ሊያስታርቃቸውና ሊያቀራርባቸው ይችላል። ምክንያቱም ሃይሚ ከዚህ ከቅዱስ የምትፈልገውን ነገር ታጣለች። ከዛ ወደ ብሩክን እንድትፈልግ አይነት ስሜት ሊሆን ይችላል ይሄ ልጅ የሚሰራው ቅዱስ ማለት ነው። ሙሉ ለሙሉ ልንሰድበው አንችልም። ብዙዎቻችሁ ያው ያንቀላፋ ነው ምናምን ትላላችሁ። በነገራችን ላይ ያው እንዴ ለሱ ሴት ማቀፍ ብርቁ አይደለም። በነገራችን ላይ ብዙ ቦታ አይቼዋለሁ። ማስታወቂያ የሚሰራ ልጅ ነው ምናምን ለሱ ብርቁ አይደለም። ግን ከሃይማኖት ጋር ያለው ንክኪ ሜቢ ወንድ አይደል ምንስ ቢሆን ምን ስሜቱን ነግሮት ሊሆን ይችላል። እንግዲህ በኢንስታግራም እየተወራሩ ነው የሚገናኙት። እንደምታዩዋቸው አብሮ አደጎች አይደሉም። ሊንዳና ቅዱስ ኤርትራዊ ናቸው፣ ትግሬዎች ናቸው። ብቻ እነሱ አንድ አይነት ናቸው። እነሱ እንደውም ቢጣመሩ በጣም ጥሩ ነው። ኤኒዌይስ ሃይሚና ብሩኬ እንዳማረባችሁ። ሃይማኖት ሰከን ቀዝቀዝ ብለሽ ቆም ብለሽ አስቢ። ብሩክ ሊንዳን ፈልጓት ወይ አፍቅሯት አይደለም ያመጣት፣ ተናግረዋል፣ በግልጽ ተናግረዋል። በቃ አንድና አንድ ሃይማኖት ያለችበትን ነገር ቆም ብላ እንድታይ ነው። እንደ መስተዋት ነው ሊንዳን ያመጣላት። ሃይማኖት ብልጥ ሴት ጀግና ሴት ከሆነች መንቃት ነው ያለባት፣ ፉክክር ሳይሆን መንቃት። በቃ ሴት ልጅ ባሏን እንዴት ስብስብ አድርጋ መያዝ እንዳለባት ነው እያስተማረቻት ያለችው። ምንም እዚህ ጋር እሷን አታስተምርም፣ እሷን እንደዚህ ምናምን። ይሄ አይሰራም። ምንም ይሄ ፕራንክ ማወቅ ጀግንነት አይደለም በነገራችን ላይ ማለት ነው። ፕራንክ ማወቅ ጀግንነት አይመስለኝም። እኔ በእኔ በኩል ፕራንክ ማንም ሰው የሚሰራው ሰው ነው። ከሰው ጋር እንዴት መኖር እንዳለባት፣ የራሷን ሰው እንዴት ማክበር እንዳለባት፣ ጊዜ መስጠት እንዳለባት ነው ትናንትና ስታሳያት ያየሁት ሊንዳ ማለት ነው። ብሩክ ደግሞ የሚሰጠው ልጅ ነው። ብዙዎቻችሁ ደግሞ አሁን እኮ ቅዱስ አለ፣ ምን አስቀናችሁ? ቅዱስን አታመሰግኑላትም? ቅዱስ አትሉም? ለምን ብሩክ እያላችሁ ቅጥል ትላላችሁ? ምን አቃጠላችሁ? አቤት ቅናታችሁ እኮ ቅናታችሁ። እናንተ እኮ ለሃይሜ የማጠቅሙ ሰዎች ናቸው እንደዚህ አሁን የምትቀኑት ማለት ነው። ሊንዳ ጋር ስለሆነ ስንት ሴት እንደተንገበገበ ብታዩ ላይ ብላይ። በነገራችን ላይ እነሱ ማንነታቸውን ሊለዩባቸው ነው እንጂ ማለት ነው። ብሩክና ሃይሜ ተለያይተው ወይ ደግሞ የሆነ ነገር አስበው አይደለም። እውነቴን ነው የምነግራቸው አይደለም። ግን ማንነታቸውን እያንዳንዳችሁ ቤተሰቦች አዩዋችሁ። ብሩክን በራሱ መቆም እንደማይችል ሃይማኖት ናት አይዲያው ለምትሉ ክፍታፎች መልሱ ተሰጥቷቸዋል ማለት ነው።
ምክንያቱም በራሱ የሚቆም በራሱ የሚተማመን ጀግና ልጅ ነው ብሩክ። ምንም የፈለገውን ነገር መስራት ይችላል፣ የፈለገውን ነገር ማድረግ ይችላል። ሃይማኖትም እንደዛው። ነገር ግን በእንደዚህ አይነት ሁኔታ እንደዚህ ይሄን ክፍተት የፈጠሩት ምን እንደሆናችሁ እናንተን ለማየት ነው። ምክንያቱም በሃይሚን በኩል የሚሳደባለ፣ በብሩክ የሚሳደባለ። እኛ ግን አስተያየታቸውን ነው እንጂ የምንሰጣቸው። እኛ ለሁለቱም ጥላቻ የለብንም። ሃይማኖትም በምትናገረው ነገር እንድታስተካከል እንፈልጋለን። እሷ ካስተካከለች ብሩክ የማያስተካክልበት ነገር ምንም ነገር የለም። ምንም ብሩክ አንድ ስቴፕ መስጠት የለበትም። እውነቴን ስነግራችሁ ማለት ነው። ምክንያቱም እሷን አሰታቱን ሁሉ የምታመጣው ገባችሁ አይደለ? ጊዜ መስጠት በቃ። አሁን ይሄ ወንድ ለማምጣት ምን አስቸኮላት? 2 ቀን የሰጠችው። በ3ኛው ቀን ሰላም ይመጣ ነበረ። ሰላም ሲመጣ እንደገና ድፍርስ አደረገችው። ማን አደፈረሰው? ሃይማኖት። ከዚህ በፊትም እንደዛ ይቅርታ ሲጠይቃት እንደዛው። አስሬ መደጋገም አይጠበቅም። ብሩክን ተረዱት። መረዳት አለባችሁ። እናንተ የምትወዷቸው ከሆነ ሃይሚንም ከነበረችበት መመለስ አለቀ። ይሄ ነው የሚያዋጣው። ሌላ ምንም። ጨረቃ ፋሚሊ መቼም ቢሆን መቼ አንድ ናቸው። ግን ክፉ ደጉን አየንባቸው። ክፉ ደጉን ማንም መጣማ ማለት ነው። ማን እንደ ብሩክ አለማየሁ እናቱ እንዲሸጣን ያሳደገችው፣ ጠላ ሸጣ ያሳደገችው ደግሞ ከሱ ምን ይጠበቃል ምናምን ወንድ ሁሉ እንደሱ በሆነ እና ዓለም በወደቀች ወንድ ሁሉ እንደ ብሩኬ ሆኖ እንደ ብሩኬ አይነት አስተሳሰብ ኖሮት ለሴት ልጅ ለማንም ሰው ክብር ኖሮት አገራችን ዲያ ሆና በወደቀች። ሁሉም ሰው እንደሱ አይነት አመለካከት ቢኖረው ማለት ነው። እኔ እዚህ ጋር እሱን ለማመልከ እሱን እያወገዝኩት ምናምን አይደለም። ስራው መልካም ስራው በጣም 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 ከቤተሰቦቹ ጀምሮ እስካሁን ከሃይማኖት ጋር ባሳለፈው ጊዜ አሁን ራሱ ሃይማኖት ርቀው ራሱ ያለውን ስሜት እኔ በደንብ ነው የማውቀው፣ በደንብ ስላየሁት ነው። ስለዚህ ምንም አይግረማችሁ። እዚህ ጋር ስራና ስራ ብቻ ነው። ስራ እስከሆነ ድረስ ደግሞ ስራችሁ እየሰራችሁ ማድነቅ ያለባችሁ ታድንቃላችሁ፣ መተው ያለባችሁን ትተዋላችሁ። ምንም አዲስ ነገር የለውም። እዚህ ጋር ለማንም አታዳሉ፣ ለማንም አትሆኑም። ለራሳችሁ ለእውነት መቆም ነው። ከእውነት ጎን ከቆማችሁ ሁልጊዜም እውነት አትደበቅም፣ ትቀጥናለች እንጂ ትወጣለች። እሱ አሁን ይሄን ነገር ፈልጎት አይደለም እየሰራ ያለ አይደል እንዴ? ስለዚህ እናንተ የሰው ዋሽቶ ያስታርቃል ይባላል አይደል? እናንተ ግን በቃ ግግም ብላችሁ ጥፋቱንም ጥፋተኛ ነው አሁንም ነገም ተነጎዳም ሁልጊዜም ያው እሱ ግን እያማረበት ነው እንደምታዩት ማለት ነው። ወንድ ልጅ ደግሞ መቼም ቢሆን ምንም የሚጎለው የሚሆነው ነገር የለም ወንድ ልጅ ማለት ነው። ምክንያቱም ወንዶች መቋቋም ይችላሉ። ወንዶች አያስመስሉም። ገባቸው አይደለ? ቢጎዱም አይታወቅባቸውም። በቃ ካገኙት ሰው ጋር ደስተኛ መምሰል ይችላሉ። ውስጣቸው ደስተኛ እንኳን ባይሆን ከላይ ደስተኛ መምሰል ይችላሉ። ሴት ልጅ ግን ጉዳቷ ከላይ ነው የሚታየው። ልቧ ደግሞ ስብራቷ ሁሉ ነገሯ ከላይ ደምቆ ይታያል። ሃይማኖት አሁን ትናንትና እኔ በጣም ያሳዘነችኝ እውነቱን ስነግራቸው እውነቱን። ምክንያቱም በቃ በጣም ነው በቃ እንትን ኪሎን የቀነሰችው ስታወራ፣ እሷ ብቻ የምታወራው ይሄ አውርታ ሶስቱንም እንትን ስላለች አውርታ በንግግር ማሸነፍና በተግባር በቃላት ማሸነፍ ይለያያል። ጀግንነት የምትሉ ሰዎች ማለት ነው። አሁንም ቢሆን ሃይሚሻዬ ነቃ ብለሽ ማለት ነው ወደ ብሩክ ብትመለሽ የተሻለ ነው። ማንም ሰው ቢመጣ ብሩክ ጋር የሚደርስ የለም። ይሄንን ስልሽ ማንነትሽ ወይም ደግሞ ሴትነትሽን የሆነ ሸሸማቀሽ እንድትኖሪ ሳይሆን ብሩክ ስለማያሸማቀቅሽ ስለሚያኮራሽ ብቻ ነው እንጂ የሚያሸማቀቅሽ አይነት ወንድ ቢሆን እኛ እህቶች ሴት ነን፣ ለሴት መሆን አያቅተንም። ግን ብሩክ በጣም በቃ የሚገባት ለሃይሚ ብትለምነው የማታገኘው ወንድ ነው። ምንም እዚህ ጋር ማካበድ አያስፈልግም። ብቻ ግን የእግዚአብሔር ከላይ እሱ ፍቃዱ ይሁን ለሁሉም ነገር። እንደዚህ አይነት ሰይጣኖች ሲበዙ ባልታሰበ ነገር የምትወዱትን ሰው ታጣላችሁና ይሄ ነገር ትንሽ ያስፈራኛል። ከዛ ውጭ ግን በጣም 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 በቃ እኔ እንጃ። እኔ ምን አይነት በቃ ኮመንታችሁ ትላንት ሾርት ቪዲዮ በሊንዳ ቤት ለቆ ነበርና እኔ አምጥቼ ፖስቸው ያየሁትን ማንም አይተውታ የሁትን ስቶሪ ላይ አድርጌው ማይሆን ጽሁፍ ማይሆን አንተ እንደዚህ ልጅ ነህ አንተ ምናምን እኔ አይደለሁም ዝጋቶ ነው በየኮመንቱን ዘጋሁት። ምክንያቱም አስፈላጊ ያልሆነ በቃ ለምን ተደሰተ ነው አይደለ? ሃይሚ እኮ ናት ከህይወቴ ውጣልኝ እየመጣ አይረብሽ ብላ ሄደችው። ለድራማውም ቢሆን ማለት ነው። ድራማ አትበይ ለምትሉ ደግሞ እሱ እውነቱ መጨረሻ ላይ የምታዩት ይሆናል። ታፍሩበታላችሁ። እኛ እየሰጠን ያለ ነው በአስተያየቱ ነው። ማንም ሰው በእንደዚህ አይነት ሁኔታ ከፍቅረኛው ሰው ተለያይቶ አይተንም አናቅም ሆኖም አያውቅም። ግን እያረጉ ያሉት ነገር ከናንተ ከኦዲየንሱ የመጣው ብሽሽቅ አንቺ ብሩኬን ብታዩ እኮ አንቺ ወርቅ ነሽ ትሰሪያለሽ ምናምን ብሩክ እኮ ባንቺ አይዲያ ነው ያለው። ያ ነገራቸው ስላናደዳቸው ብቻ እናንተን እየተፈታተኗቸው ነው። ሌላ ምንም አዲስ ነገር የለው። ብሩክና ሃይሚ ይለያያሉ ብላችሁ ማለት ነው ብዙ ተስፋ አታድርጉ። የምሬ ነው የምላችሁ ብዙ አታድርጉ። ግን
እዚህ ጋር ያው ሀይሚ በቃ አልቻለችበትም። ምክንያቱም በብሩክ ያላትን ስሜት መደበቅ አልቻለችም፣ እውነቱን ስነግራችሁ ማለት ነው። ልጁም ደግሞ እንደ ወንድ ልጅ ያውቃል ፍቅር ምን እንደሆነ ከብዙ ሴቶች ጋር እያየው ነው። ያው ያለውን ነገር ሜቢ ተረድቶታል። ብሩኬን ምን ልትሆንለት እንደፈለገ ብሩክ እንዴት ሀይሚን እንደማይጠላት ስሜቱን አውቆታልና ተረድቶታል። ለዛም ይመስለኛል ቅዱስ እንደዚህ ሰከን ባለ መልኩ እያወራ ያለው ማለት ነው። ያ ማለት የብሩኬን ባውንደሪ እየጠበቀለት ነው ያለው እና ሜቢ እንደሚመስለኝ ከሊንዳ ጋርም ይተዋወቃል ብዬ አስባለሁ። እንግዲህ ሊንዳም ፊልም መሰራ ሴት ልጅ ናት። ቅዱስም ማስታወቂያ ይሰራል ብዙ ሴቶች ጋር ሰርቶ እሱ ደግሞ ምን አላችሁ ማስታወቂያ ነው የሚሰራው። እሱ ስራው ማስታወቂያ ነው። ብሩኬ ዩቲዩበር አይደለም። ብሩኬ እዛ ኮካ ፋብሪካ ጋር ከሄደበት ማስታወቂያ አይደለም፣ ማስታወቂያ ነው ሁሉ ጋር። ስለዚህ ማስታወቂያ ስራ ከተባለ ስራ ነው ሁሉም ነገር ማለት ነውና እናንተ አምናችሁ ልትቀበሉ የምትችሉትና የማትችሉትን ነገር ለይታችሁ ማወቅ ብቻ ነው ከእናንተ የሚጠበቀው። ሌላ ምንም አዲስ ነገር አይኖርም። ውድና የተከበራችሁ ቤተሰቦቼ ይህን ቪዲዮ ሰራላችሁ ግዴታ ሀሳብ አስተያየት መስጠት ስላለብኝ ነው። ቅዱስን አትናገሪው ላላችሁኝ ሰዎች በጣም ይቅርታ። ምክንያቱም እሱ ሀይሚ ህይወት ውስጥ የሚቆይ ሰው አይደለም። ያው አስተያየቱን መስጠት ስለነበረብኝ ነው፣ እንዲያስደስታት እንዲሰራላት ስለፈለኩኝ ነው እንጂ ሀሳብ መስጠት የፈለኩት እኔ እሱን እየነቀፍ ወይም ደግሞ እኔ ከሱ በልጭ አይደለም። ያው በጣም ይቅርታ። ምክንያቱም ሀይሚ ህይወት ስለማይቆይ መናገር አይጠበቅብኝም፣ ግን እሷን እንዲያስደስታት ስለፈለኩ ያው ብዙ ሰው ነው ደግሞ አስተያየት የሰጠው እኔ ብቻ አይደለም ውድ ቤተሰቦቻችን። ስለዚህ ብዙ ቅር አይበላችሁ። ቅዱስም ሀይሚንና ብሩኬን ሰላም አድርጎ ሊንዳም ሀይሚንና ብሩኬን ሰላም አድርጋ ብሩኬን በክብር እንደምትመልስላችሁ ተስፋ አለኝ። ብዙም አትናደዱ፣ ብዙም አይቆጫችሁ። ሊንዳ ደግሞ የገባት ናት፣ ያራዳ ልጅ ናት። አይታችኋል ትላንትና ዳንሱ ላይ ማለት ነው። ደንሰው አንገቷን ያዝ ሲያረጋት ቀራ ብላ ወደ ሰማይ ላጥ እንዴት እንዳረገችው ማለት ነው። ያራዳ ልጅ መቼሽ እግዚአብሔርን ፋታ ነው ያረገችኝ እኔ ማለት ነው። እና ብዙ አትቃጠሉ፣ ብዙ አትናደዱ፣ የብሩክን ስጋ አትብሉት። እሺ ተወት አድርጉት። ልጁን ለቀቅ፣ በተለይ እናቱን ለቀቅ አድርጓት። እናቱ ምንም የምታውቀው ነገር የለም። እናቱ እዚህ ጋር እሱ ስራውን እየሰራ ነው። እናንተ ደግሞ እናቱን ዘቀዘቃችሁ። ምክንያቱም ክብር ያለው ልጅ ነው፣ ክብር የሚሰጠው ልጅ ነው። ወደዳችሁም ጠላችሁ ማለት ነው። ሃይማኖትን በክብር አግብቶ የሚያኖራት ባሏ ነው። ግን አንዳንድ መስተካከል ያለባት ነገር እንድትስተካከል ስለሆነ ነው እህትየዋም የተናገረችው። ምክንያቱም ብዙ ነገር ማየት ስላለባቸው ለዛ ነው። አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ባይ።